ቴህራን በቀጣዮቹ 48 ሰዓታት ልትጠቃ ትችላለች ሲል ኒውዮርክ ታይምስ ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቬንዙዌላን ከከበበው ጦር በላይ ኢራንን ይከባታል ወዮ ሲሉም አስፈራርተዋል። የአሜሪካ ጦር በኢራን ላይ የሚወስደው እርምጃ አይቀሬ ነው እየተባለ ሲሆን ነገር ግን ምን አይነት እርምጃ ይወስዳል በሚለው ጉዳይ ላይ የአሜሪካ የጦር መኳንንት በሐሳብ እየተፋለሙ እንደሆነ ታውቋል። አንዳንዶች ይቅርብናን እንነካካ ሲሉ፣ ሌሎች ደግሞ እናድርገው በማለት በድፍረት ሐሳባቸውን እየገለጹ ይገኛሉ። የትራምፕ አስተዳደር ግን እርምጃውን ለመውሰድ ልቡ እንደቆረጠ በርካታ መገናኛ ብዙሃን እየዘገቡ ይገኛሉ። የኢራን ጀነራሎች ደግሞ ጣታችን ቃታው ላይ ነው፣ አቀባብለን እየጠበቅን እንገኛለን፣ የሚመጣውን ጥቃት በማናቸውም መንገድ እንመክተዋለን በማለት እያስጠነቀቁ ይገኛሉ። ይህ እንደተጠበቀ ሆኖ አሜሪካ ነዳጅ ማሳደዷን ቀጥላለች። አሁን ደግሞ ፊቷን ወደ ሊቢያ ዙራ የ20 ቢሊዮን የአሜሪካ ዶላር ስምምነት ከሌሎች ኩባንያዎች ጋር ሆና ተፈራርማለች። የሊቢያን ነዳጅ እጥብ አድርገው ለማውጣት የወሰኑት የአሜሪካና የፈረንሳይ ኩባንያዎችም በሊቢያ በቀጣዮቹ 2 አስርተ ዓመታት ብዙ ነዳጅ ለማውጣት ወገባቸውን አስረዋል ተብሏል። አሜሪካ ያደረገችው ስምምነት ግብፅን አጣብቂኝ ውስጥ እንደሚከታት ይጠበቃል። ግብፅ ያልተጠበቀ ጂኦፖለቲካዊ አጣብቂኝ ውስጥ ነች ተብሏል። በሌላ በኩል አነጋጋሪው የቻይና ጀነራል ከስልጣናቸው መነሳታቸውና ምርመራ እየተደረገባቸው መሆኑ ማነጋገሩን ቀጥሏል። ከፕሬዝዳንት ሺ ጂንፒንግ ጋር ጥብቅ ትስስር አላቸው ሲባልላቸው የነበሩት እኒህ ጀነራል ከስልጣናቸው የተነሱበትም ሆነ ምርመራ የተጀመረበት ምክንያት በደፈናው ከመገለጽ ውጪ በዝርዝር ባይገለጽም አንዳንዶች ጉዳዩን ከኒውክሌር ሚስጥርና ከመፈንቅለ መንግስት ጋር እያያያዙት ይገኛሉ። እኒህ ጀነራል ማናቸው? ምንስ ቁልፍ ቦታ ነበራቸው? ስለምንስ አነጋጋሪ ሆኑ? የሚለውን ጉዳይ እንመለከተዋለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቬንዙዌላን ከከበበው የባህር ኃይል የበለጠ ኃይል ኢራንን ይከባታል እያሉ እያስፈራሩ ይገኛሉ። ይከባታል ብሎ ማስፈራራት ብቻ አይደለም፣ ግዙፍ ጦራቸውንም አንቀሳቅሰዋል። የትራምፕ አስተዳደር በኢራን ላይ ወታደራዊ እርምጃ ለመውሰድ ልቡ መቁረጡ እየተነገረ ሲሆን በቬንዙዌላው መሪ ኒኮላስ ማዱሮ ላይ የወሰደው እርምጃ ይበልጥ እንዳበረታታውም ሲነገር ቆይቷል። እጅግ በጣም ግዙፍ ኃይል ኢራን አጠገብ አለን። እጅግ ግዙፍ ነው። ቬንዙዌላን ከከበበውም በላይ የበለጠ ግዙፍ ነው በማለት ትራምፕ በአካባቢው የተሰማራውን ኃይል በተመለከተ ተናግረዋል። የአሜሪካ ማዕከላዊ እዝ በመካከለኛው ምስራቅ በስፋት እየተንቀሳቀሰ እንደሚገኝ ያወጀ ሲሆን ከደቡባዊ ቻይና አካባቢ ያንቀሳቀሰውን ኃይል ወደ መካከለኛው ምስራቅ ካስጠጋ ቀናት እየተቆጠሩ ይገኛሉ። ኤፍ-15 እና ኤፍ-35 የጦር ጀቶችም በተጠንቀቅ ቆመዋል ነው የተባለው። የተለያዩ የጦር ጀቶችን ነዳጅ የሚቀልቡ ልዩ ልዩ አውሮፕላኖችም በስራ ላይ እንደሚገኙ ታውቋል። የማዕከላዊ እዝ አዛዡ አድሚራል ብራድ ኩፐርም ወደ እስራኤል አምርተው በጉዳዩ ዙሪያ እንደተወያዩ ሲገለጽ ቆይቷል። ይህንን የተመለከተችው ኢራንም ምላሽ አላት። ጀነራል መሐመድ ፓክፖር የኢራን አብዮታዊ ዘብ ጀነራል መኮንን ናቸው። እንዲህ አሉ። ጣታችን ቃታው ላይ ይገኛል። አቀባብለናል። በጠላቶቻችን ላይ ህመም የሆነ ምት እናሳርፋለን። እስራኤልና አሜሪካ ከወረራ ድርጊታቸው ይቆጠቡ ሲሉ እኒህ ጀነራል ማስጠንቀቂያቸውን ሰጥተዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ከ3000 ሰዎች በላይ በአመፅ ምክንያት ተገድለውብናል። ይህ ደግሞ በአሜሪካና እስራኤል የመጣ ነው። ሁለቱ ሀገራት ምንም አይነት የተሳሳተ ስሌት ውስጥ መግባት የለባቸውም ብለው መናገራቸው ይታወሳል። የአሜሪካ መንግስት ደግሞ ኢራን የምንፈልገውን ነገር ታውቃለች፣ ስለዚህ ታድርገው በማለት በወታደራዊ ጫና ኢራን ማድረግ ያለባትን ነገር እንድታደርግ እያስገደደ ይገኛል። ዩራኒየም ማበልጸግሽን አቁሚ፣ የሚሳኤል ክምችትሽን ገድቢ፣ ለተለያዩ የአካባቢው ሀገራት የምትሰጪውን ድጋፍ አቋርጪ፣ በጥቅሉ የኒውክሌር ፕሮግራምሽን ሰርዥ የሚሉ ማስፈራሪያዎችን ነው አሜሪካ ወደ ቴህራን እየወረወረች የምትገኘው። የአሜሪካ አስተዳደር ይህንን ተከትሎ ወታደራዊ እርምጃ ለመውሰድ ጫፍ ላይ እንደደረሰ ሚድል ኢስት አይ ዘግቧል። ምናልባት የአሜሪካ ወታደራዊ እርምጃ
በአመፁ ምክንያት የተገደሉትን ሰዎች አስገድለዋል ተብለው ስማቸው የሚነሱ የኢራን ወታደራዊ ወይም የፖሊስ አዛዦችን መግደል ላይ ሊያተኩር እንደሚችልም ተነግሯል። የኢራን ወታደራዊ መሪዎችን መግደል እንደ አንድ አማራጭ ቀርቧል ይላል ዘገባው። ይሁንና በትራምፕ አስተዳደር ውስጥ ያሉ ወታደራዊ መኮንኖች በጉዳዩ ላይ ጥርት ያለ አቋም እንዳልያዙም ተሰምቷል። ምን እናድርግ በሚለው ጉዳይ ጀነራሎቹ እየተከራከሩ ይገኛሉ። አንዳንዶች ምን አይነት ስትራቴጂያዊ ግብ ይኖረናል? ምንስ እናገኛለን? የምናገኘውን ነገር ሳናሰላ በፍጹም ልንገባበት አይገባም እያሉ ሲሆን፣ ሌሎች ደግሞ እናድርገው እያሉ ትራምፕን እየገፋፉ እንደሚገኝ ታውቋል። ሳውዲ አረቢያ፣ ኳታር፣ ኦማን እና ሌሎችም የባህረ ሰላጤው ሀገራት እባክዎ ትራምፕ ሆይ ጥቃቱን ያርቁልን በማለት እየጠየቁ ይገኛሉ። የአሜሪካ ወታደራዊ ማዕከላትን የያዙት እነዚህ ሀገራት ኢራን በምላሹ ልታጠቃን ትችላለች በሚል ስጋት ነው ይህንን ውትወታ ሲያካሂዱ የቆዩት። የተባበሩት አረብ ኤምሬትስም በእኔ አየር ክልል አልፎ ኢራንን የሚያጠቃ አንዳች ኃይል እንዲኖር አልፈቅደም በማለት ያወጣችው መግለጫ እያነጋገረ ይገኛል። የእስራኤል ወዳጅ መሆኗ የሚነገርላት የተባበሩት አረብ ኤምሬትስ እንዲህ በአደባባይ እስራኤልንም አሜሪካንም የሚጋፋ አስተያየት ስትሰጥ ብዙ የተለመደ አይደለምና ብዙዎች በጉዳዩ ላይ እያወሩበት ይገኛሉ። አሜሪካ ኤፍ-35 የጦር ጀቶቿን ጨምሮ የተለያዩ የጦር ጀቶቿን እያንቀሳቀሰች ሲሆን ኤፍኤ-18 ተዋጊ ጀቶችን፣ ኢኤ-18ጂ የኤሌክትሮኒክ ውጊያ አውሮፕላኖችን ጭምር እያንቀሳቀሰች መሆኑ ታውቋል። ተመሪ ሚሳኤሎችን የሚይዙ የጦር መርከቦችም ተጠግተዋል። ኤፍ-15ም በስራ ላይ እንደሚገኝ ታውቋል። በዮርዳኖስ አስቀምጣቸዋለች የተባሉት ኤፍ-15 የጦር ጀቶችም ትኩረትን ስበዋል። ሙዋፋቅ ሳልቲ በተባለው የጦር ቤዝ ነው ይህ የጦር ጀት ተከማችቷል የተባለው። ኢራን ከዚህ ቀደም አሜሪካ ወታደራዊ እርምጃ ስትወስድባት አልኡዴድ የተባለውን በኳታር የሚገኘውን የጦር ቤዟን እንዳጠቃችባት ይታወቃል። ምንም እንኳን ከፍ ያለ ጉዳት ባይደርስም ኢራን ይህንን ማድረጓ ከኳታርም ከሳውዲ አረቢያም ጋር እንድትኮራረፍ አድርጓት ነበር። የገልፍ ሀገራት ለዚህ ነው ኢራን ስትመታ እኛም ተመልሰን እንመታለንና እባካችሁ አረጋጉት፣ በሰላም ንግግራችሁን ፍቱ በማለት እየወተወቱ የሚገኙት። ኢራን የጦር ማዕከላቱን ከመምታትም ባለፈ 20 በመቶ የሚሆነው የዓለም ነዳጅ የሚተላለፍበትን የሆርሙዝ ሰርጥ በመዝጋት ብቀላ ልታካሄድ እንደምትችል የሚሰጉም አልጠፉም። ይህ እንደተጠበቀ ሆኖ አሜሪካ ነዳጅ ማሳደዷን ቀጥላበታለች። ተረኛዋ ሀገር ደግሞ ሊቢያ ሆናለች። የአሜሪካና የፈረንሳይ ኩባንያዎች 20 ቢሊዮን የአሜሪካ ዶላር የሚያወጣ የነዳጅ ስምምነት ከሊቢያ መንግስት ጋር አድርገዋል። ለሁለት ተከፍላ ከፍተኛ የጸጥታ ስጋት ውስጥ ብትገኝም ሊቢያ ግን ከቀን ወደ ቀን የነዳጅ ስምምነቶችን እየተፈራረመች ትገኛለች። በቅርቡ ከቱርክ ጋር ተመሳሳይ ስምምነት ተፈራርማ እንደነበር የሚታወስ ነው። ግብፅም ምንም እንኳን የሊቢያውን መንግስት የሚዋጋ ሌላ ኃይል የምትደግፍ ቢሆንም ከማዕከላዊ መንግስቱ ጋር በነዳጅ ሳቢያ ሙሉ ለሙሉ ግንኙነቷን ማቋረጥ አልፈለገችም። ስምምነቱ የተፈረመው የአረብና የአፍሪካ ጉዳዮችን ለዶናልድ ትራምፕ የሚያማክሩት ማሳድ ቦሉስ በተገኙበት ነው። የዶናልድ ትራምፕ ሴት ልጅ ቲፋኒ ትራምፕ አማች የሆኑት ማሳድ ቦሉስ የትራምፕን የነዳጅ ፍላጎት በማስፈጸም ረገድ ከፍተኛ ሚና እየተወጡ ያሉ ሰው ናቸው። የእርሳቸው ልጅ የሆነችው ቲፋኒ ከባለቤቷ ጋር በሊቢያ ኢንቨስት የሚያደርጉ የቱርክ ባለሀብቶች በሚያዙበት አንድ ቅንጡ መርከብ በቅርቡ ሲንሸራሸሩ እንደነበር ኒውዮርክ ታይምስን ጨምሮ የተለያዩ መገናኛ ብዙሃን መዘገባቸው ይታወሳል። አሁን እኒህ ሰው የአሜሪካንና የትራምፕን የነዳጅ ፍላጎት ለማሟላት ወደ ሊቢያ አቅንተው ስምምነቱን አስፈርመዋል። የፈረንሳዩ ቶታል ኢነርጂስ እና የአሜሪካው ኩባንያ ኮኖኮፊሊፕስ ናቸው ከሊቢያ ጋር የተስማሙት። ከሊቢያ በኩል ደግሞ ስምምነቱን የተፈራረመው ዋሃ የተባለው የነዳጅ ኩባንያ ነው። በሀገሪቱ የነዳጅ ኮርፖሬሽን ወይም ኖክ ስር የሚገኘው ዋሃ የተለያዩ የነዳጅ ምርቶችን በማምረት ይታወቃል። የሊቢያ ብሔራዊ የነዳጅ ኮርፖሬሽን በቀን 350 ሺህ ድፍድፍ ነዳጅ በርሜል እንደሚያመርት ይታወቃል። እነዚህ ኩባንያዎች 20 ቢሊዮን ዶላራቸውን ፈሰስ ሲያደርጉለት ደግሞ በቀን የሚያመርተውን አቅም
ከ850 ሺህ ድፍድፍ ነዳጅ የያዙ በርሜሎችን ለማምረት እቅድ እንዳለው ነው የተነገረው። በ19 የነዳጅ ማውጫ ስፍራዎች እነዚህ ኩባንያዎች እንደሚሰማሩ የተገለጸ ሲሆን 4 አዳዲስ የነዳጅ ማውጫዎችን በጋራ እንደሚያለሙም ይጠበቃል። የትሪፖሊ መንግስት $376 ቢሊዮን በቀጣዮቹ 25 ዓመታት አገኛለሁ ብሎ ከዚህ ስምምነት እየጠበቀ ይገኛል። የሊቢያው ጠቅላይ ሚኒስትር አብድልሐሚድ አልድቤይቤህም ይህንን አረጋግጠው በኤክስ ገጻቸው ላይ ጽፈዋል። የትሪፖሊ መንግስት የነዳጅ ሀብቱን በመጠቀም ረገድ ከተለያዩ አካላት ጋር እየሰራ ይገኛል። ከቼቭሮን እና ከግብፅ መንግስት ጋር የነዳጅ ስምምነት የተፈራረመው የትሪፖሊ መንግስት ሀገሪቱ ቅርቃር ውስጥ ብትገኝም የነዳጅ ሀብቷን በመጠቀም ረገድ የተሻለ ስራ እየተሰራ እንደሚገኝ ብዙዎች አስተውለዋል። ጋዳፊ ከመሞታቸው በፊት ከሳውዲ አረቢያ እኩል በቀን ነዳጅ ታቀርብ የነበረችው ይህች ሰሜን አፍሪካዊት ሀገር አብዮት ተነስቶ ኔቶ ከደበደባት በኋላ ግን የነዳጅ ሀብቷን መጠቀም አቁማ ነበር። አሁን ግን የዓለምን ነዳጅ ለመቆጣጠር ብዙዎች ሲፋለሙ ከሊቢያ ጋር ብንስማማ ይሻለናል በማለት የተለያዩ ሀገራት ስምምነት እየፈጸሙ ይገኛሉ። ነገር ግን ይህ ስምምነት የድቤይቤህን መንግስት የሚያጠናክር መሆኑ ግልጽ ስለሆነ ለግብፅ ምን ማለት ነው የሚለውን ነገር ብዙዎች እየተነጋገሩበት ይገኛሉ። ግብፅ ምስራቃዊ ሊቢያን የሚቆጣጠረውን የካሊፋ ሀፍጣር ቡድን የምትመራ ሲሆን ይህ የሊቢያ ብሔራዊ ጦር ብሎ ራሱን የሰየመው ቡድን ከማዕከላዊ መንግስቱ ጋር ግጭት ውስጥ እንዳለ ይታወቃል። ማዕከላዊ መንግስቱን ለመቆጣጠር ያደረገው ጥረት በቱርክ ድሮኖችና ጦር አማካኝነት ከከሸፈበት በኋላ የካሊፋ ሀፍጣር ቡድን መልሶ ማዕከላዊ መንግስቱን ለመጣል አልሞከረም። በግብፅ ይዘወራል የሚባልለት የሀፍጣር ቡድን ከግብፅ ውጪ የተባበሩት አረብ ኤምሬትስንና ሩሲያን በተለያየ ጊዜ ድጋፋቸውን ተቀብሏል። ለሱዳኑ ፈጥኖ ደራሽ ኃይል ወይም RSF ድጋፍ ስለሚያደርግ ከግብፅ ጋር ተቀያይሞ የነበረው የሀፍጣር መንግስት አሁን ከግብፅ ጋር ያለው ግንኙነት ምን ሊሆን ይችላል? የአሜሪካ ኩባንያ ደግሞ ነዳጅ አወጣለሁ ብሎ ወደ ሊቢያ ተጠግቷልና ከአሜሪካ ጋር ላለመጣላት ግብፅ ምን ታደርጋለች የሚለው ነገርም እየተነሳ ይገኛል። ጂኦፖለቲካዊ አጣብቅኝ ውስጥ መግባቷ ግን የታወቀ ነው ሀገረ ግብፅ። በመጨረሻም የቻይናው ጀነራል ዛንግ ዩሺያ ማነጋገራቸውን ቀጥለዋል። የሀገሪቱ ማዕከላዊ ወታደራዊ ኮሚሽን ምክትል ሊቀመንበር የነበሩት የ75 ዓመቱ የዕድሜ ባለጸጋ ዛንግ ዩሺያ በቻይና መንግስት ከስልጣናቸው ተነስተው ምርመራ እየተደረገባቸው እንደሆነ ይታወቃል። የሀገሪቱ ጦር ወሳኝ አዛዥ የነበሩት ከፕሬዝዳንቱ ቀጥሎ በጦሩ ከፍተኛ ድርሻ እንዳላቸው ሲነገርላቸው የነበሩት ዛንግ ዩሺያ በስነ ምግባር ግድፈትና ሕግን ባለመከተል ነው ምርመራ ይደረግባቸዋል የተባለው። የቻይና ኮሚኒስት ፓርቲ የፖሊት ቢሮ አባል የሆኑት በወታደራዊም በፖለቲካዊ ጉዳይም ቁልፍ ሚና የነበራቸው እኒህ ጀነራል መኮንን ባልተጠበቀ ሁኔታ ድንገት ከስልጣናቸው መነሳታቸው ብዙዎችን ሲያነጋግር ቆይቷል። የሀገሪቱ ፕሬዝዳንት ሺጂንፒንግ በዙሪያቸው ያሉ ሰዎችን እያጸዱ ነው የሚለው የኃይል ፍትጊያ እንደተጠበቀ ሆኖ ሰውየው የኒውክሌር ሚስጥር አውጥተው ይሆን ወይስ ደግሞ በሀገሪቱ መንግስት ላይ የመፈንቅለ መንግስት ሙከራ እንዲኖር ሰርተው ይሆን የሚሉ ጥያቄዎች ወዲህና ወዲያ እየተንከላወሱ ይገኛሉ። አሁን በማዕከላዊ ወታደራዊ ኮሚሽን ውስጥ ከሺጂንፒንግ በኋላ ጀነራል ዛንግ ሼንግሚን ናቸው የሚገኙት። ይህ ወታደራዊ ኮሚሽን ግን 7 አባላት ያሉት ስለነበረ አሁን 2 መቅረታቸው በቻይና ጦርና በአመራሩ ዙሪያ ምን እየሆነ ነው የሚል ጥያቄ እንዲጠየቅ አድርጓል። ታይዋንን ከ1 ወይም ከ2 ዓመት በኋላ ጠብቃ በጉልበት ትጠቀልላለች ተብላ እየተጠበቀች የምትገኘው ቤጂንግ ከአሜሪካ ጋር በንግድ ጦርነት የምትፋለመው ይህች ሀገር ወታደራዊ ኮሚሽኗን መፈወዟ ብዙዎችን እያነጋገረ ይገኛል። በሙስና ጉዳይ አልደራደርም የምትለው ቻይና ማንም ቢሆን ከስልጣኑ ይነሳል፣ በሀገሪቱ ጥቅምና ሕግን ባልተከተለ አሰራር አልደራደርም ስትል ከዚህ ቀደም በተደጋጋሚ መግለጿ ይታወቃል። በእርግጥ የጀነራሉ መነሳት ለቻይና ጦር ትርጉሙ ቀላል ባይሆንም ቻይና ይህንን ነገር አታልፈውም ማለት ግን አይደለም። ሲጀመር ሰውየውንም ያለ ምክንያት አላነሳችውምና ምናልባት ለጠላት ያድራሉ
ወይም ለጠላት ስስ ልብ አላቸው የሚባሉ ሰዎችን ለማጽዳት ሺጂንፒንግ ፈልገው ነው የሚሉ ጥርጣሬዎችም አሉ። የጀነራል ዣንግ አባትና የሺጂንፒንግ አባት በቻይና አብዮታዊ ትግል ውስጥ ትልቅ ጓዳዊ ትስስር የነበራቸው እንደነበሩ ቢቢሲ ዘግቧል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።